የኦቪድ ሆልዲንግ ሰብሲዲያሪ የሆነው ካቮድ ኮመርሻል በመገናኛ በካሳንቺስና በሽሮ ሜዳ እየተገነቡ የሚገኙ ግዙፍና ዘመናዊ ሞሎችን ለመሸጥ የሚያስችል የ7 ቀናት ኤክስፖ አስጀምሯል። በዚህ የማስጀመሪያ ስነ ስርዓት ላይ ባልደረባችን አጥናፉ አበራ ተገኝቷል። አጠቃላይ የነበረውን ዝግጅት ተከታትለን እንምጣ። ካቮድ ኮመርሻል ሪል ስቴት 17 ግዙፍ የንግድ ማዕከላትን በ4 ዓመታት ውስጥ ለመገንባት አቅዶ እየሰራ ይገኛል። ለዚሁ ወቅት ብቻ የሚቆይ እስከ 40% የሚደርስ የዋጋ ቅናሽ ይዞ ቀርቧል። ለመሆኑ እነዚህ እየተገነቡ ያሉትን የንግድ ማዕከላት ምን ልዩ ያደርጋቸዋል? አንደኛ፣ የንግድ ሞሎቹ እየተገነቡ ያሉባቸው ስፍራዎች ለንግዱ ማህበረሰብ ደግሞ ተመራጭና አይን የሆኑ አካባቢዎች ላይ የሚገነቡ መሆናቸው በሽሮ ሜዳ፣ በካሳንቺስ፣ በመገናኛና በመሃል መርካቶ ላይ የሚገነቡት የንግድ ማዕከላት በዋቢነት የሚጠቀሱ ናቸው። ሁለተኛ፣ ምቹና በቴክኖሎጂ የታገዙ የባስ የታክሲና የሜትር ታክሲ ተርሚናል ያላቸው መሆኑ። ሶስተኛ፣ ዘርፍ ተኮር መሆናቸው። ለምሳሌ ጥበብ ሞል የኢትዮጵያ የጥበብ እጆች ሥራ የሚታይበት ለቅይጥ ዓላማ የሚውል ህንፃ ሲሆን ካርሞል ላይ ከሚገነባው ወለል 3 ወለሎች የመኪና ሾሩሞች ናቸው። አራተኛ፣ በ1 ዓመት ጊዜ ውስጥ የሚያልቁ መሆናቸው። የአከፋፈል ሁኔታው ምቹ በመሆኑ እነዚህን የንግድ ማዕከላት መያዝ የብልህ ውሳኔ ያደርገዋል። ክሊን ማቴሪያል ኤንድ ቻይልድ ሄልዝ ሰፕላይ ማኑፋክቸሪንግ ኃላፊነቱ የተወሰነ የግል ማህበር በጉድ ቤቢ ዳይፐር ምርቱ አማካይነት በጎልፍ ክለብ የቤተሰብ ሰዓት አዘጋጅቶ ነበር። ኢትዮ ቢዝነስም በዚህ በቦታው ተገኝቶ የሚከተለውን ጥንቅር አሰናድቷል። እንደሚከተለው ይቀርባል። 1 2 3 የዳዴ ውድድር እንለዋለን ግን ሞሮፍ እንደምታዩ ቫይቡ ምናምን ነገር የቤተሰብ ቀን ነው የሚመስለው እና 5 ዓመት ሆነው አባቶችን ሞር ኢንጌጅ እንዲያደርጉ ለማድረግ እየሞከርነው እዚህ ዓመት ፕሮግራሙ ሲዘጋጅ እነሱን ኢንከሬጅ ለማድረግ ለብቻ አባቶችንም እንሸልማለን አስተካክሎ ዳይፐር የሚቀይሩትን ምናምን ነገርና ደስ የሚል እንደምታዩ ደስ የሚል ሞቅ ያለ ጥሩ ጊዜ ነበር ያሳለፍነው። ህጻናት የሚጠቀሙት ዳይፐር ነው ያለን። ህጻናት የሚጠቀሙት ነገር ህጻናት አውጥተው ተመችቶኛል በጣም ከገላይ ጋር ደፈለክ ሲንቀሳቀስ የሚመች የሚለው ነገር ኮሜንት መስጠት አይችልም። ያው ቤተሰብ ያደረገላቸውን ዳይፐር ነው የተገዛላቸው ዳይፐር ነው የሚጠቀሙት። እናም ልጆች ሲወዳደሩ ህጻናት ስለሆኑ ይሄ ማሸነፍ የሚባለው እንትን የላቸው። ወላጆቻቸው ግን በጣም የሚፎካከሩት ማለት ነው። እሱ ራሱ ደስ የሚል ስሜት አለው። እኛ እንደ አምራች እቃውን ለነጋዴ ነው የምንሸጠው። ከዛ ነጋዴ ደግሞ ለባለሱቅ ይሸጣል። ከዛ ባለሱቆች ጋር ነው በሰው በየሰፈሩ በየፋርማሲ በየሱፐርማርኬቱ የሚገዛውና በጣም መሀላችን ላይ ረጅም ርቀት አለ። ይሄ ግን አሁን በፊት አዋሳ ማዘጋጅተን ነበረ። በተቻለ አቅም ከአዲስ አበባ ወጣ ያሉትንም ለማግኘት እየሞከርን ነው። ዳይሬክት ከሚጠቀመው ሰው ዲሲሽን ሜክ ከሚያደርገው ሰው አስተያየት መስማት ማለት ትልቅ አጋጣሚ ነው ለአምራች ለማንኛውም ለአምራችን ቢዝነስ ላይ ያለውም ሰው እንደኛ እንደ ጎልደን ኦፖርቹኒቲ ነው የምንቆጥረው። ጥሩ አጋጣሚ ነው። የኦሮሚያ ህብረት ስራ ባንክ ከቴራፒ ጋር በመተባበር በብሎክቼን አማካይነት የዓለም አቀፍ የሐዋላ አገልግሎት መጀመሩን አስታውቋል። የኦሮሚያ ህብረት ስራ ባንክ የውጭ ሐዋላ አገልግሎትና ድንበር ተሻጋሪ ክፍያዎችን ቅልጥፍናና ግልጽነት ለማሻሻል የበኩሉን አስተዋጽኦ ለማበርከት በዓለም አቀፍ ደረጃ የክፍያ መሰረተ ልማትን በማስፋፋት ከሚታወቀው ከቴራፒ ኩባንያ ጋር ዓለም አቀፍ የሐዋላ አገልግሎት አስጀምሬያለሁ ብሏል። እንደዚህ ያሉ ዘመናዊ የክፍያ አሰራሮች መጀመር በአፍሪካ ታላላቅ የገንዘብ ዝውውር ከሚከናወንባቸውና በአመት ከ5 ቢሊዮን ዶላር በላይ ገቢ ከሚያገኙ ሀገራት አንዷ ለሆነችው ኢትዮጵያ እንደዚሁም የፋይናንስ ለውጥ ላይ ለምትገኘው ሀገራችን ወሳኝ ስለመሆኑ ተገልጿል። ባንኩ የወሰደው ይህ ታላቅ እርምጃ ከአውሮፓ በዩሮ ተመን የሚላኩ የገንዘብ መልእክቶችን ከቴራፒ ድንበር ተሻጋሪ ዓለም አቀፍ የክፍያ ኔትወርክ ጋር በማገናኘት በኳንተም ክፍያዎች ዩሮን መሰረት ባደረገ የክፍያ ስልት በማሳለጥ ኦሮሚያ ህብረት ስራ ባንክን ሀገር አቀፍ ሰፊ ተደራሽነት በመጠቀም የገንዘብ መልእክቶችን ማስተላለፍ የሚያስችል ነው ተብሏል። ይህ ዘመናዊ ዓለም አቀፍ የዲጂታል የክፍያ መፍትሄ የባንክ መመሪያዎችንና ህጋዊ አሰራሮችን ባከበረ መልኩ በአገራችን ከውጭ ገንዘብ ለሚላክላቸው በርካታ ዜጎች በቀላሉ በአነስተኛ የአገልግሎት ክፍያ ተቀብሎ የሚያደርስ ሲሆን
ባንኩ በዲጂታል የፋይናንስ አገልግሎት ያለውን ቁርጠኝነት በማጉላት ይበልጥ የሚያጠናክር ሲሆን ለኑሮ ልህቀት ማህበረሰብን ማብቃት የሚለው የባንኩን ዓላማ እንደሚደግፍም ታምኖበታል። ከውጭ ሀገር ወደ ሀገር ቤት የሚላኩ የገንዘብ መልእክቶችን ለቤተሰቦችም ሆነ ለሀገር ኢኮኖሚ እጅግ አስፈላጊ መሆናቸውን የጠቆሙት የኦሮሚያ ህብረት ስራ ባንክ ዋና ስራ አስፈጻሚ አቶ ደርቤ አስፋው በዚህ ትብብር አማካይነት ባንካችን እንደ መሪ የዲጂታል ባንክ ያለውን ሚና በማጠናከር ደህንነቱ የተጠበቀ ፈጣንና ሙሉ በሙሉ ህጋዊ የሆነ የሪሚተንስ አገልግሎት እያቀረበ ሲሆን የፋይናንስ አካታችነትንና በመላ ሀገሪቱ አስተማማኝ የፋይናንስ መፍትሄዎችን ተደራሽነት እያሰፋ ይገኛል ብለዋል። የቴራፔ ዋና ስራ አስፈጻሚ ሚስተር አምበር ሱር በበኩላቸው ይህ ትብብር ለዲያስፖራ የገንዘብ መልእክቶች ፈጣንና የተሻለ አስተማማኝነት ያለው መሰረተ ልማት እንደሚያቀርብ ሲናገሩ ወደ ሌሎች ዓለም አቀፍ መስመሮች ሊሰፋ እንደሚችልም ገልጸዋል። የኳንተስ ክፍያዎች ዋና ስራ አስፈጻሚ ሚስተር አርናውድ ስታር ባስማን በበኩላቸው ጥብቅና ህጋዊ ቁጥጥር የሚደረግባቸው የዲጂታል ዩሮ መሳሪያዎች ግልጽና ህጋዊ የሆነ የክፍያ ሂደትን እንደሚያስችሉና ከፍተኛ የቅድመ ገንዘብ ክምችት ፍላጎትን እንደሚቀንሱ ገልጸዋል። ይህ ትብብር በኢንክሉሲቭ ፋይናንሻል ቴክኖሎጂ ፋውንዴሽን ድጋፍ የሚካሄድ ሲሆን ተቋሙም ይህ ፕሮጀክት የድንበር ተሻጋሪ የክፍያ መሰረተ ልማትን ለማዘመንና በታዳጊ ሀገራት የፋይናንስ አካታችነትን ለማስፋት መሰረት እንደሚጥል ታምኖበታል። የኦሮሚያ ህብረት ስራ ባንክ 223.48 ቢሊዮን ብር አጠቃላይ ሀብት ከ16 ሚሊዮን በላይ ደንበኞችና በመላ ሀገሪቱ ከ700 በላይ ቅርንጫፎች ያሉት ባንክ ነው። በዛሬው የኢትዮ ቢዝነስ ቆይታችን የተለያዩ የቢዝነስ መረጃዎቻችንን እንዲሁም ደግሞ ወቅታዊ የሁነት መረጃዎችን ወደ እናንተ ስናደርስ ቆየን። መረጃዎቹን ወደ እናንተ በማድረስም ቃል ኪዳን ታደሰና ጥላሁን አያሌው ከመላ ባልደረቦቻችን ጋር አብረናችሁ ቆየን። በቀጣይ የኢትዮ ቢዝነስ ፕሮግራማችን እስከምንገናኝ ጤና ይስጥልን። እስከ መጨረሻው ድረስ ከኛ ጋር ስለነበራችሁ እናመሰግናለን። የምናዘጋጃቸውን አዝናኝ ቪዲዮዎች ማየት ከፈለጋችሁ እዚች ጋር ጠቅ ያድርጉ። ሰብስክራይብ የሚለውን ደግሞ እዚህ ጋር ጠቅ ማድረግ እንዳረሱ። በቀጣይ ቪዲዮ እንገናኝ።